እና አንተ ነጥቀኝ እንድስቅ ነው የምትፈልገው? እንዴ ቆይ ማን ነው የምትወስድብሽ? ነው እኮ አንቺ ብቻ። ዝም በል ሮቤል፣ ሁሉም ነገር አድናን ነግሮኛል። ወይ አድናን ነው የምታምነው? አላውቅም፣ ግን አሁን በጣም ተናድጃለሁ ሮቤል። አንድ ነገር መወሰን አለብን። ከዚህ መሄድ አለብን ብያለሁ። ኧረ እባክሽ ምን ሆነሽ ነው እንደዚህ ዝም ብለሽ የምትበሳጭው? ጽንሱን ትጎጂዋለሽ። ስለምን ጽንስ ነው የምታወራው? አሁን ቆይ በዚህ ስለተናደድሽ ነው እንደዚህ አይነት ነገር የምታወሪው? እርግዝና የሚባል ነገር የለም። እኔ እርጉዝ አይደለሁም። ማለት እየቀለድሽ? ምንም አልቀለድኩም፣ እውነቴን ነው ሮቤል። እኔ እርጉዝ አይደለሁም። እስከዛሬም ዋሽቻለሁ። ሜሪና ሮቤል ተጋለጡ። አድናን እጅ ከፍንጅ ያዛቸው። ሜሪ ነፍሰ ጡር እንዳልሆነች አድናን ሰማ። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ እላለሁኝ። እንግዲህ ኖሃላ የሚለውን ድራማ ወደ እናንተ ይዘን መጥተናል። በዚህ ክፍል አዳዲስ ነገሮች ተፈጥረዋል። ሀሰተኞችና አጭበርባሪዎች ተጋልጠዋል ማለት ነው። እንግዲህ ሜሪ ከሮቤል ጋር ስትማግጥ እንደዚሁም ደግሞ ነፍሰ ጡር እንዳልሆነች ስታወራ ባሏ ሰምቷታል ማለት ነው። ይሄ ደግሞ በጣም ከባድ ነገር አድርጎባታል። እንዴ ምን ማለትሽ ነው? እርጉዝ አይደለሁም ስትይ ነው የሰማሁት እና እስካሁን እያጭበረበርሽ ነበር እርጉዝ ነሽ ስትይ የነበረው በማለት እንግዲህ ሁለቱ ወንድማማቾችን በጣም አስደንግጧል። እውነቱን ንገሪኝ፣ አሁን የምቀልድበት ሰዓት አይደለም፣ ስለምታወሪው ነገር ታውቂያለሽ ወይ ነበረ ሲላት የነበረው ሮቤል ራሱ። ሮቤልንም ዋሽተዋለይ፣ ባሏንም ዋሽታለይ ማለት ነው። እንግዲህ ሜሪ በጣም ከባድ ነገር ሰርታለይ። ሉሃና እንግዲህ ሁለቱም ላይ አሁን ላይ የራሷን ነገር ለማስኬድ ሮቤልን ሳታፈቅረው አፈቅርሃለሁ እያለች ትገኛለች። ታዲያ ሮቤል ግን ወንድሜ ያንተ የሆነው ነገር ሁሉ የኔ መሆን አለበት፣ ሉሃናን ካፈቀር ከኔም አሁን ሜሪን ትቼ እሷን ማፍቀር አለብኝ፣ አንተ ያለክን ሁሉ እኔ ማሳጣት ልማዴ ነው፣ ስለዚህ አሳጣሃለሁ እያለው ይገኛል። ሉሃና ግን ሮቤልን ለማፍቀር አፍቅራው ሳይሆን ስለ እህቷ ለማወቅ ሮቤልን እንዳፈቀረች ጫክት እያደረገች ትገኛለች። አድናንን ግን በጣም ነው የምታፈቅረው። እንግዲህ ተቃቅፈው አይታቸዋለች ማለት ነው ሜሪ። ይሄ ደግሞ በጣም አናዷታል። እንዴት ጭራሽ ባሌ ልታመግጭ ነው ወይ እዚህ ድረስ የመጣሽው? አላማሽ ነው ወይ በማለት ጭራሽ በጣም ተናዳ ነበረ እንግዲህ ሜሪ። ነገር ግን እንዳሰብሽው አይደለም፣ ተረጋጊ፣ እንዳሰብሽው አይደለም ሜሪ ቢላትም ልሰማ ፈቃደኛ አልሆነችም። ያው የራሷን ጥፋትም ስለምታውቅ አካኪ ዘራፍ ነው ያለችው ማለት ነው። እንዴት እንደዚህ ይደረጋል? ባይኔ ያየሁትን ልትክደኝ ነው ወይ እያለች እንግዲህ በጣም ባሏ አድናን ላይ እየጮኸች ነበረ። እሷ ግን ከወንድሙ ጋር ስትማግጥ እንግዲህ እስካሁን ሳትያዝ ቆይታ ነበር። አሁን ላይ ግን እየዋሸች እንዳለይ በጆሮ እንግዲህ ሰምቷታል ማለት ነው። እዛ ቤት የሉሃና መቆየት እንግዲህ ሜሪን በጣም አስጨንቋታል፣ ሚራን በጣም አስጨንቋታል። እሷ ደግሞ ከባሏ ጋር ፍቅር እየጀመረች መስሏት በጣም ተናዳለይ። ይሄ ንዴቷ እንግዲህ ሮቤል ጋር ደርሷል። ሮቤል ደግሞ እነሱ መፋቀራቸው እና በጣም ጥሩ ነው፣ ለእኛ አስፈላጊ ነገር ነው መፋቀራቸው፣ ስለዚህ የፈለግነውን ነገር እናሳካለን፣ ማሳካት እንችላለን እያለ ሮቤል እየመከራት ይገኛል። እሷ ግን ታስወጣት እንደሆን እሷ ወይ ከዚህ አስወጣ ወይ ደግሞ እኛ ከዚህ ወጥተን እንሂድ እያለ ትገኛለች። የሮቤል መልስ ግን ይሄ ቤት ተሸጦ በእጃችን እስካልገባ ድረስ ከዚህ የትም መሄድ አንችልም፣ ቤቱ መሸጥ አለበት እያላት ነው የሚገኘው። እንግዲህ በጣም ተናዳለች ሚራ፣ በጣም ተናዳለች። ሮቤል ግን ምንም አይነት ለእሷ ፍቅር እንደሌለው ነው የምንረዳው። ምክንያቱም ወንድሙ ያለውን ነገር የወንድሙን ንብረትም ሁሉ ነገሩን ማሳጣት እንጂ እሷን አፍቅሯት ወዷት አይደለም። እሷ ከወጣች በኋላ በራሱ አፍ ተናግሯል። ጭራሽ እንዴት ያደርጋታል? የወደድኳት ያፈቀድኳት መሰላት እንዴት ነው የሚያደርጋት? እንደማላፈቅርሽ እና እንደማልወድሽ ብታቂ በማለት ሚራን በዚህ ልክ ሲያንቋሽሽ እና ሲያጣጥል ተመልክተናል። እንግዲህ
ሮቤል ወንድሙ ያለውን ነገር የእሱ የተባሉትን ነገሮች ሁላ ንብረትንም ሚስትም ማሳጣት እንጂ የእውነትም ፍቅር ይዞት አይደለም። ትልቁ እንግዲህ እዚህ ጋር ሚራ እየተሸወደች ያለችበት ነገር ይሄ ነው። ሉሃና እንግዲህ ነግራት ነበረ እሱ የሚያፈቅርሽ እንዳይመስልሽ መጠቀሚያ ነው እያደረገሽ ያለው። ስለዚህ ለሱ መጠቀሚያ እንጂ የእውነት ፍቅር ይዞት ከአንቺ ጋር መኖር ፈልጎ አይደለም። ብትነቂ ይሻልሻል፣ አይምሮሽን ብታሰሪው ይሻልሻል ብላት ነበረ። ስለ እኔ አይመለከትሽም፣ የኔን ህይወት የማውቀው እኔ ነኝ ነበር ስትል የነበረው። በእርግጥ ሉሃና ልክ ብላታለች። ሮቤል የአድናንን ነገር ሁሉን ነገር ማሳጣት እንጂ ፍቅር ከእሷ ይዞት አይደለም። አሁን ላይ እንግዲህ አድናን ከሉሃና ፍቅር ይዞታል። ይሄንን ደግሞ ሮቤል አውቋል። እንግዲህ ወደ ዝችኛዋ ወደ ሉሃና ደግሞ ተገልብጦ ሮቤል እሷን ካፈቀረ እኔም ሚራን ትቼ እሷን ማፍቀር አለብኝ፣ የራሴ ማድረግ አለብኝ፣ ዝም ማለት የለብኝም በማለት ሉሃና ጋር እንግዲህ ሄዷል። ባልሽው ነገር ተስማምቻለሁ፣ በፍቅር አብረን ብንቀጥል ምን ይመስልሻል እያላት ይገኛል። ሉሃና እንግዲህ የእህቷን ሚስጥር ለማወጣጣት ብላ አንተ እኮ በጣም ጥሩ ሰው ነህ፣ የምትወደድ ሰው ነህ ብላ እንግዲህ የሆነ የፍቅር ምልክት አሳይተዋለች። የምትወደው ነገር እያስመሰለች ነው፣ ግን አትወደውም በጭራሽ። እሱን አትወደውም። ሁለቶቹ እንግዲህ ሁለት እባብ ናቸው በነገራችን ላይ ሉሃናና ሮቤል። ሉሃና እንግዲህ እዛ ቤት ስለ የእህቷን ጉዳይ ለማወጣጣት እንጂ ምንም ነገር ፈልጋ እዛ ቤት እንዳልገባይ ግልጽና ግልጽ ነው። ሆኖም ግን ከአድናን ፍቅር ይዟታል። አድናንም ሉሃናን አፍቅሯል። ከሚራ ጋር እንግዲህ ባለትዳር ቢሆኑም ምንም አይነት ቦታ ለእሷም የላትም ሁለቱም። ሚራም እንግዲህ በጣም የምታፈቅረው ሮቤልን ነው። ይሄ የእሷ ስህተት ነው። ሮቤል ደግሞ እያፈቀረ መስሎ እያስመሰለ በእሷ ላይ እየተጫወተ ነው ያለው እንጂ እዚህ ጋር ሚራ መንቃት ነበረባት። ለወንድሙ ያልበጀ ሮቤል ለእሷ እንዴት ብሎ ሊበጅ ይችላል? ወንድሙን በዚህ ልክ ገንዘብ እያሳጣ ያለውን ነገር ለማሳጣት የሚለፋ የእናቱን ልጅ ለዛውም ማለት ነው። እንደዚህ ቁማር የሚጫወት ሰው እኔን ያፈቅረኛል ብላ ማሰቧ የእውነት ነው፣ እኔ ላይ እያስመሰለ አይደለም ብላ አለማሰቧ ይሄ በጣም የሚገርም ነገር ነው። እንግዲህ በወንድሙ ላይ እንደዛ ሲያስመስል ሲጫወት በእግሩ መራመድ እየቻለ መሄድ እየቻለ ወንድሙን እንደማሄድ እያጭበረበረ ገንዘብ ለመውሰድ ይሄን ሁሉ ርቀት እየሄደ ወንድሙን የከዳ ሰውዬ ለኔ ባል ይሆነኛል ያፈቅረኛል ብላ ማሰቧ በጣም ትልቅ ስህተት ነው። ይሄንን እንግዲህ ማስተዋል ነበረባት፣ አላስተዋለችም። በጣም እየተሸወደች ነው። ቁማር ነው እየተበላች ያለችው። ባሏ ጋር ሄዳ እንግዲህ በጣም እየተጨቃጨቀች ትገኛለች። የምትጨቃጨቅበት ደግሞ እሱ ከሉሃና ጋር ተቃቅፎ ስላየችው እንዴት እኔ ሚስትህን እዚህ አስቀምጠክ እንደዚህ አይነት ነገር ታደርጋለህ? እንዴት አንቺስ እዚህ ምን ልትሰሪ ነው የመጣሽው? ባሌን ልታባልጊ ነው ወይ የመጣሽው? አላማሽ ምንድን ነው? በማለት እንግዲህ በጥፊ መታታለች። እሷ ምንም አላደረገችም። ለተፈጠረው ነገር መጠየቅ ካለብኝም እኔ ነኝ መጠየቅ ያለብኝ እንጂ እሷ አይደለችም። ተናዳ ተበሳጭታ ስለነበረ እሷን ለማረጋጋት ነው እንጂ ምንም የተፈጠረ ነገር የለም ብሎ ለማስረዳት ሞክሮ ነበረ። አድናን ዝም በል በማለት በጥፊ መታዋለች። እሱንም አንተ እኔን እና ልጅክን ወይ ደግሞ እሷን መምረጥ አለብክ። እኔን የምትወድና ልጅህንም የምትፈልግ ከሆነ እቺን ሉሃናን ከቤት እንድታስወጣ እፈልጋለሁ ነው እያለችው ያለችው። አሁን ደግሞ ሮቤል እንግዲህ ይህንን አጋጣሚ መጠቀም አለብኝ በማለት እሷን እያፈቀረ ለማስመሰል ያው ወንድሜ አንተ አድናን የፈለግከውን ነገር ሁሉ አላማዬ አንተን ማሳጣት ነው በማለት ሉሃናም ያው ነቅታበታለች። አፈቅርሃለሁ ብለዋለች። በእርግጥ እሷ የፈለገችው የራሷ የሆነ ነገር አለ። ሁለቱም የእውነት ፍቅር ሳይሆን የሆነ አላማቸውን ለማሳካት የሚያደርጉ ናቸው። ይህንኛው ወንድሙን ለመበቀል ነው። ሉሃና ደግሞ ያው የምትፈልገውን መረጃ ለማወጣጣት ያንን ፈልጋ ነው እንጂ እነሱ ሁለቱ መሀል ላይ ምንም አይነት ፍቅር የለም።
ሉሃና ደግሞ አድናንን በትክክለኝነት በእርግጠኝነት ታፈቅረዋለች፣ እሱም እንደዛው ያፈቅራታል። አሁን ላይ ሮቤል ታዲያ ይህንን ጉዳይ ለወንድሜ መናገር አለብኝ ፍቅረኛዬ እንደሆንሽ እያለ ይገኛል። ላይ እሷ ግን ቆይ ቆይ አሁን ላይ አይደለም፣ ይሄንን ነገር ሚራ ካወቀች ነገሮች ሊበለሻሹ ስለሚችሉ ጊዜ ወስደን ልናስብበት ይገባል፣ ቆይ ነበረ ስትለው የነበረው። ሮቤል ታዲያ አላስቻለውም፣ ጊዜ መጠበቅ አልቻለም። ሄዶ ተናግሯል ማለት ነው። ሄዶ እንግዲህ አፈቅርሃለሁ ብላኛለች፣ እኔም ደግሞ እንደዛ ስላለችኝ እኔን እሷ ማፍቀር ከቻለች ለምን ጊዜና ቦታ አልሰጣትም ብዬ አስቤያለሁ ወንድሜ በማለት አድናን እንግዲህ በጣም ነው ደስ ያለው። ቢያፈቅራትም ግን ወንድሙ ህይወት ትዳር ስለሌለው ይሄ እንግዲህ በጣም አስደስቶታል። ሉሃናን ከዚህ ቤት ለማባረር ተገድጃለሁ፣ ሚራ በጣም ትናዳብኛለች፣ አባር እያለችኝ ትገኛለች ነበር ያለው ሮቤል። ታዲያ ሉሃና ከዚህ በኋላ መቼም ቢሆን የትም መሄድ የለባትም፣ ከኔ ጋር ይሄ ፍቅር ግንኙነት ጀምረናል በማለት ለወንድሙ ያስረዳዋል። እኔን የምትፈልግ ከሆነ እሷን ማስወጣት አለብህ እያለች ትገኛለች ወይዘሪት ሚራ ከዚህ ቤት ልትወጣ አትችልም፣ ከሮቤል ጋር በፍቅር ተስማምተዋል፣ ስለዚህ የትም መሄድ አትችልም እሷ ከዚህ በኋላ ቁርጥሽን እወቂ፣ አንቺም አትወጭም፣ መውጣት ካለባቸውም ከሮቤል ጋር እነሱ ይወጣሉ፣ የጊዜ ጉዳይ ነው፣ ጊዜ ጠብቂ እያላት ይገኛል ማለት ነው። እንዴት ሊሆን ይችላል? ለምንድን ነው እቺ ሴት እንዴ ሮቤልን አፍቅራለች እያልከኝ ነው? ይሄማ ሊሆን አይችልም ነበረ ስትል የነበረው። ይሄን የምትለው እንግዲህ ያው ሮቤል እሷን ያፈቅረኛል። ሮቤል ግን የዚህ ናሃል አድናን ምን ቢያደርገው ነው ሊበቀለው የፈለገው? የእሱን ነገርስ ለምን ይፈልጋል ካለን የእውነት በጣም የሚያስጨንቅ ነገር ነው። ወንድም በወንድሙ ላይ የዚህ ናሃል ጭካኔ ሲጨክን ማየት ከምንም በላይ እያሳመማልና ሮቤል መቼም ቢሆን አይሳካለትም። አንድ ቀን ያው መጋለጡ አይቀርም። አድናን በጣም የዋ ነው፣ በጣም ልበቅን ነው። ሉሃናን እንኳን አፍቅሯት ሳለ ከወንድሜ አይበልጥም፣ እናንተ ከተግባባችሁ በጣም ደስ ይለኛል፣ ወንድሜ ትዳር ሊይዝ ነው በማለት በጣም ነው የተደሰተው ማለት ነው። ታዲያ አድናን ይሄ ቢያስደስተውም ግን ሚራ ግን በጣም ተናዳለች። ምንም ያስደሰታት ነገር የለም። እንዴት ሊሆን ይችላል? ይሄማ መሆን የለበትም፣ ስለምታወራው ነገር ታውቃለህ ወይ በማለት እንግዲህ በጣም አድናን ላይ ስትጮህ ነበረ። አድናን ግራ እስከሚጋባ ድረስ ማለት ነው። እሷ እንግዲህ እንደዚህ የምትጮህበት ምክንያት ሮቤልና ሉሃና አንድ ላይ ከሆኑ የእሷ ነገር ያበቃል፣ አልፈልግሽም እያለ ነው የሚገኘው፣ ግልጽ ባያደርግላትም። በእርግጥ ሚራ በሮቤል የተወደደች እና የተፈቀረች መስሏት ነው እንጂ እሱ የራሱን ስራ እንግዲህ ለመስራት ነው፣ የወንድሙን ነገር ለመቀማት በማለት እሷን አጥምዷታል። እሷ ምንም አልገባትም፣ አይኗ ታውሯል። በኋላ ግን ሁለት ያጣች ነው የምትሆነው። ወይ ከትዳሯ አትሆንም ወይ ከሮቤልም አትሆንም። መጨረሻዋ ውድቀት ነው። ሚራ ንቂ ንቂ፣ ሚራ ብትነቃ ነው የሚሻላት። ሉሃና ግን ነግራታለች። እየተጫወተብሽና መጠቀሚያ እያደረገች ነው እንጂ አንቺን ወዶሽና አፍቅሮሽ አይደለም፣ ብትነቂ ይሻለሻል። እንዴት ለወንድሙ እያላዘነ ለአንቺ የሚያስብ ይመስልሻል ወይ ብላታለች። ግን እሷ ይሄ ነገር እንግዲህ ሊገባት አልቻለም። አሁን ላይ ታውራለች። ከዚህ እንሂድ እያለች እየወተወተች ትገኛለች። በመጨረሻ እንግዲህ ተጋልጣለች። ያው የተጋለጠችበት ደግሞ ነፍሰ ጡር ሳትሆን